ሰላም ሰላም፣ እንዴት ናችሁ? ይህ የአስረኛ ክፍል የኢኮኖሚክስ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 2 ክፍል 3ን እንመለከታለን። ዩኒቱ ቪዲዮ 3 የዚህ ክፍለ ጊዜ የመጀመሪያው የመወያያ ርዕሰ ሀሳባችን የሚሆነው 2.3 ማርኬት ኢኩሊብሪየም የሚለው ርዕሰ ሀሳብ ነው። ማርኬት ኢኩሊብሪየም በሚለው ርዕሰ ሀሳብ የሚከተሉትን ነጥቦች እናነሳለን። main points of this lesson points of this lesson that is under market equilibrium በሚለው ርዕሰ ሀሳብ የምናነሳቸው ነጥቦች definition of market equilibrium definition of market ኢኩሊብሪየም ማርኬት ኢኩሊብሪየም ማለት ምን ማለት ነው? ኢኩሊብሪየም ፕራይስ፣ ኢኩሊብሪየም ፕራይስ፣ ኢኩሊብሪየም ኳንቲቲ፣ ኢኩሊብሪየም ኳንቲቲ፣ surplus and shortage, excess demand and excess supply, excess demand and excess supply, excess supply, and effects of change in demand and change in supply on market equilibrium, effects of change in demand and supply on market equilibrium የሚሉ ሀሳቦችን እናነሳለን። ስለዚህ ማርኬት ኢኩሊብሪየም የሚለውን ሀሳብ በተመለከተ የምናነሳቸው ወይም ደግሞ ክሊር የምናደርጋቸው ነጥቦች እነዚህ ናቸው። ዴፊኒሽን ኦፍ ማርኬት ኢኩሊብሪየም፣ ኢኩሊብሪየም ፕራይስ ወይም ደግሞ ማርኬት ክሊሪንግ ፕራይስ ይባላል። በኋላ እናነሳዋለን። ኢኩሊብሪየም ኳንቲቲ፣ ሰርፕለስ፣ ሾርቴጅ፣ ኤክሰስ ዲማንድ ኤንድ ኤክሰስ ሰፕላይ ኤንድ ኢፌክትስ ኦፍ ቼንጅ ኢን ዲማንድ ኤንድ ቼንጅ ኢን ሰፕላይ ኦን ማርኬት ኢኩሊብሪየም የሚሉ ሀሳቦችን እናነሳለን። ፈርስት ሌታሲ ዴፊኒሽን ኦፍ ማርኬት ኢኩሊብሪየም ዴፊኒሽን ኦፍ ማርኬት ኢኩሊብሪየም የሚለውን እንመልከት። እንግዲህ ማርኬት ኢኩሊብሪየም በሚለው ጽንሰ ሀሳብ ስር ሁለት ቃላት አሉ፣ ማርኬት እና ኢኩሊብሪየም። እንግዲህ ማርኬት እንደምታስታውሱት ማርኬት ኢዝ ኤ ፕሌስ where buyers and sellers meet together. ገበያ ስንል ገዥና ሻጭ የሚገናኙበት ቦታ ነው። ገዥና ሻጭ የሚገናኙበት ቦታ and sellers meet together. That means, as you know, buyers, they're demanders, they're consumers, and sellers, they're producers or firms, or they're suppliers. ስለዚህ አቅራቢና
ፈላጊ ወይም ደግሞ ገዢና ሻጭ የሚገናኙበት ቦታ ማርኬት ይባላል። ስለዚህ ኦን ማርኬት ሁለት ነገሮች አሉን ማለት ነው። ኦን ማርኬት ኦር አት ማርኬት አት ማርኬት ዜር አር ቱ ሜን ኢኮኖሚክ ፕሪንሲፕልስ፣ ሁለት የኢኮኖሚ መርሆች አሉ። እነዚህም ዲማንድ ኤንድ ሰፕላይ ናቸው። ዲማንድ ኤንድ ሰፕላይ። ዲማንድ ስንል ኢት ሪፈርስ ዘ ባየርስ ኤንድ ሰፕላይ ስንል ኢት ሪፈርስ ዘ ሴለርስ። ሻጭ አቅራቢ፣ ዲማንድ ገዢ ወይም ደግሞ ፈላጊ። ስለዚህ ማርኬት ኢኩሊብሪየም ስንል እንግዲህ ኢኩሊብሪየም የሚለውን መጀመሪያ ዲፋይን እናደርገውና ማርኬት ኢኩሊብሪየም ምንድን ነው የሚለውን ደግሞ ዲፋይን እናደርጋለን። ኢኩሊብሪየም ስንል ኢኩሊብሪየም ማለት ኢት ሚንስ ኤ ስቴት ኦፍ ሬስት ሚንስ ኤ ስቴት ኦፍ ሬስት ኦር ኢኩሊብሪየም ሚንስ አት ኢኳል ፕሮፖርሽን ማለት ነው። አት ኢኳል ፕሮፖርሽን ኢኳል ፕሮፖርሽን ወይ ደግሞ ስቴት ኦፍ ሬስት ማለት ነው። ሁሉም ነገር ሬስት ሲሆን ወይም ደግሞ አት ኢኳል ፕሮፖርሽን ሲሆን አንድ ነገር ምንድነው እንላለን? ኢኩሊብሪየም ነው እንላለን። ስለዚህ አሁን ማርኬት ኢኩሊብሪየም ነው። እንግዲህ ማርኬት ላይ ዲማንድ ኤንድ ሰፕላይ አለ ወይም ባየርስ ኤንድ ሴለርስ አሉ ብለናል። ኢኩሊብሪየም ማለት ደግሞ አት ኢኳል ፕሮፖርሽን ነው። ሶ ዴርፎር ማርኬት equilibrium means market equilibrium means a condition in which demand and supply are proportional or being equal. ዲማንድ ኤንድ ሰፕላይ እኩል የሚሆኑበት ሁኔታ ወይም ደግሞ ኮንዲሽን ማርኬት ኢኩሊብሪየም ይባላል። ስለዚህ ማርኬት ኢኩሊብሪየም ሚንስ ማርኬት ኢኩሊብሪየም ሚንስ ዌን ኳንቲቲ ዲማንድድ ኢኳል ዊዝ ኳንቲቲ ሰፕላይድ። QD quantity demanded and QS quantity supplied። ስለዚህ ማርኬት ኢኩሊብሪየም ስንል አቅርቦትና ፍላጎት እኩል የሆኑበት ኮንዲሽን ማለት ነው። ማርኬት ኢኩሊብሪየም ሚንስ አቅርቦት እኩል ይሆናል ፍላጎት። አቅርቦትና ፍላጎት እኩል የሆኑበት ሁኔታ ምን ይባላል ማለት ነው? ማርኬት ኢኩሊብሪየም ይባላል። ማርኬት ኢኩሊብሪየም። ስለዚህ ማርኬት ኢኩሊብሪየም ስንል ኳንቲቲ ዲማንድድ ወይም አቅርቦት ምንድነው? ይቅርታ፣ ፍላጎትና ኳንቲቲ ሰፕላይድ ወይም ደግሞ አቅርቦት እኩል የሚሆኑበት ሁኔታ ነው። ያ ማለት ሎፍ ሰፕላይ እና ሎፍ ዲማንድ እኩል የሚሆኑበት ሁኔታ እኩል የሚሆኑበት ሁኔታ ማርኬት ኢኩሊብሪየም ይባላል። ስለዚህ ማርኬት ኢኩሊብሪየም ማለት ዌን ሎ ኦፍ ሰፕላይ ኢኳልስ ዊዝ ሎ ኦፍ ዲማንድ። እንደምታስታውሱት ሎ ኦፍ ሰፕላይ እና ሎ ኦፍ ዲማንድ የሚገለጸው ኢን ተርምስ ኦፍ ኳንቲቲ ሰፕላይድ ቨርሰስ ፕራይስ ኤንድ ሎ ኦፍ ዲማንድ ደግሞ ኳንቲቲ ዲማንድ ቨርሰስ ፕራይስ ነው። ያ ማለት ኳንቲቲ ሰፕላይና ኳንቲቲ ዲማንድ እኩል የሚሆኑበት ፕራይስ ምን ተብሎ ይጠራል?
ኢኩሊብሪየም ፕራይስ ተብሎ ይጠራል። ማርኬት ፕራይስ ዌር ኳንቲቲ ዲማንድድ ኢኳል ዊዝ ኳንቲቲ ሰፕላይድ ኢዝ ኮልድ ማርኬት ኢኩሊብሪየም ፕራይስ። ማርኬት ኢኩሊብሪየም ፕራይስ ኦር ማርኬት ክሊሪንግ ፕራይስ እየተባለ ይጠራል። ስለዚህ ማርኬት ኢኩሊብሪየም መቼ ነው የሚሆነው ካል ዌን the price is market equilibrium price or when the price is market clearing price. When market clearing price exists when quantity demanded equal with quantity supplied. ኳንቲቲ ዲማንድ እና ኳንቲቲ ሰፕላይድ እኩል በሚሆኑበት ሁኔታ ያ ማለት የቀረበውን ሁሉም ገዢ ከወሰደው ኦልሞስት ገበያ ላይ የሚቀረው ምን ይሆናል ማለት ነው? ዜሮ ይሆናል ማለት ነው። ስለዚህ ፕራይስ ይሄ ምንድነው? ኳንቲቲ ዲማንድ እና ኳንቲቲ ሰፕላይ እኩል የሚሆኑበት ፕራይስ ወይም ሎ ኦፍ ሰፕላይ እና ሎ ኦፍ ዲማንድ ያ ማለት ኳንቲቲ ሰፕላይድ ቨርሰስ ፕራይስ ዛትስ ማርኬት ፕራይስ ይህን ኳንቲቲ ዲማንድ ቨርሰስ ፕራይስ እኩል የሚሆኑበት ሁኔታ ማርኬት ክሊሪንግ ፕራይስ ወይም ደግሞ ማርኬት ኢኩሊብሪየም ፕራይስ ነዋል። ስለዚህ ማርኬት ኢኩሊብሪየም ስንል ኳንቲ ሰፕላይድ እና ኳንቲ ዲማንድ ወይም ቫይስ ቨርሳ ኳንቲ ዲማንድ እና ኳንቲ ሰፕላይድ እኩል የሚሆኑበት ሁኔታ ሲሆን ሁለቱ እኩል የሚሆኑበት የማርኬት ፕራይስ ወይም ደግሞ የገበያ ዋጋ ማርኬት ኢኩሊብሪየም ፕራይስ ወይም ደግሞ ማርኬት ክሊሪንግ ፕራይስ ይባላል። ሌላው እዚህ ጋር ከማርኬት ኢኩሊብሪየም ጋር በተገናኘ የምናነሳው ሰርፕለስ ኤንድ ሾርቴጅ የሚለውን ነው። ሰርፕለስ ቨርሰስ ሾርቴጅ። ሰርፕለስ ስንል ምን ማለት ነው? ይህ ማርኬት ሰርፕለስ ማርኬት ሾርቴጅ እንላለን። ማርኬት ሰርፕለስ እና ማርኬት ሾርቴጅ ማርኬት ሰርፕለስ ኤንድ ማርኬት ሾርቴጅ። እንግዲህ ማርኬት ሰርፕለስ ስንል የተትረፈረፈ የገበያ አቅርቦት ማለት ነው። ማርኬት ሾርቴጅ ስንል የአቅርቦት እጥረት ማለት ነው። ስለዚህ ማርኬት ሰርፕለስ ስንል ዌን ማርኬት ሰርፕለስ ኤግዚስትስ ዌን ኳንቲቲ ሰፕላይድ ኢዝ ግሬተር ዛን ኳንቲቲ ዲማንድድ። አቅርቦት ከፍላጎት በላይ ከሆነ ዜር ዊል ቢ ሰርፕለስ። ማርኬት ሾርቴጅ ስንል ዌን ኳንቲቲ ሰፕላይድ ኢዝ ሌስ ዛን ኳንቲቲ ዲማንድ፣ ወይም በሌላ አባባል ይህ ምን ማለት ነው? ዌን ኳንቲቲ ዲማንድ ኢዝ ሌስ ዛን ኳንቲቲ ሰፕላይድ። ይሄኛው ደግሞ ዌን ኳንቲቲ ዲማንድ ኢዝ ግሬተር ዛን ኳንቲቲ ሰፕላይድ። ሰርፕለስ ቨርሰስ ሾርቴጅ ወይም በሌላ አባባል ማርኬት ሰርፕለስ ማለት ኤክሰስ ሰፕላይ ኤንድ ሎው ዲማንድ ማለት ነው። ማርኬት ሰርፕለስ ሚንስ ኤክሰስ ሰፕላይ በት ሎው ዲማንድ። ማርኬት ሾርቴጅ ማለት በሌላ አባባል ደግሞ ማርኬት ሾርቴጅ ሎው ሰፕላይ ኤንድ ኤክሰስ ዲማንድ። ስለዚህ ማርኬት ኢኩሊብሪየም ስንል እንግዲህ እነዚህን ሁሉ ስናገናኛቸው ማርኬት ኢኩሊብሪየም means neither surplus nor shortage ወይም ደግሞ
ናይዘር ኤክሰስ ሰፕላይ ኖር ሎው ዲማንድ ወይም ናይዘር ሎው ሰፕላይ ኖር ዲማንድ ኖር ኤክሰስ ዲማንድ ማለት ነው። ስለዚህ ናይዘር ሰርፕለስ ኖር ሾርቴጅ፣ ያ ማለት በአጭሩ ኳንቲቲ ሰፕላይድ እና ኳንቲቲ ዲማንድ እኩል ከሆኑ ማርኬት ኢኩሊብሪየም፣ ኳንቲ ሰፕላይድ እና ኳንቲቲ ዲማንድ እኩል ከሆኑ ሰርፕለስም የለም ሾርቴጅም የለም፣ ከፍተኛ አቅርቦትም የለም እጥረትም የለም ማለት ነው። ያ ማለት አቅርቦትና ፍላጎት ተመጣጥነዋል ማለት ነው። ስለዚህ አቅርቦትና ፍላጎት ከተመጣጠኑ the market is said to be at equilibrium when supply and demand are balanced. The market is said to be at equilibrium. ማርኬቱ አት ኢኩሊብሪየም ነው እንላለን ማለት ነው። ስለዚህ ማርኬት ኢኩሊብሪየም ስንል ዲማንድ እና ሰፕላይ ባላንስድ ናቸው ማለት ነው። ኖር ሰርፕለስ ሰፕላይ ኖር ሾርቴጅ ወይም ናይዘር ሰርፕለስ ኖር ሾርቴጅ ማለት ነው። ናይዘር ሰርፕለስ ኖር ሾርቴጅ፣ ሰርፕለስም የለም ሾርቴጅም የለም። ገበያው ላይ የቀረበው ገበያው በሚፈልገው መጠን ነው ማለት ነው። የገበያ ፍላጎትና የገበያ አቅርቦት እኩል ናቸው ማለት ነው። ስለዚህ the market is already cleared. no surplus no shortage፣ ሰርፕለስም የለም ሾርቴጅም የለም። ይህ እንዲህ አይነት ሁኔታ ምን ይባላል ማለት ነው? ማርኬት ኢኩሊብሪየም። ሌላው ማርኬት ኢኩሊብሪየም ኢን ዲማንድ ከርቭ እና ሰፕላይ ከርቭ እንዴት ይገለጻል የሚለውን እንመልከት። ማርኬት ኢኩሊብሪየም ኢን ዲማንድ ኤንድ ሰፕላይ ከርቭ ወይም ሰፕላይ ግራፍ። እንደምታስታውሱት ዲማንድ ከርቭና ዲማንድ ከርቭና ሰፕላይ ከርቭ they explain the law of demand and the law of supply. ዲማንድ ከርቭ explains the law of demand and as to the law of demand ወይም according to the law of demand quantity demand and price they are inversely related ናቸው። according to the law of demand quantity demand and price are inversely or negatively related ናቸው። ያ ማለት when quantity demanded increase ምንድነው when price increase quantity demanded decrease, and when price decrease quantity demanded increase. ኢንቨርስሊ ሪሌት ናቸው ወይም ኔጌቲቭሊ ሪሌት ናቸው። ሰፕላይ ከርቭ ደግሞ explains the law of supply and according to law of supply quantity supplied in price directly proportional ወይም ደግሞ positively related ናቸው according to the law of supply
the law of supply, quantity supplied and price are directly proportional ወይም directly ወይም positively related ናቸው። that means when price increase, quantity supplied increase. when price decrease, quantity supplied decrease. ዋጋ ሲጨምር አቅርቦት ይጨምራል። ዋጋ ሲቀንስ አቅርቦት ይቀንሳል። this is law of supply። ዋጋ ሲጨምር ፍላጎት ይቀንሳል። ዋጋ ሲቀንስ ፍላጎት ይጨምራል። this is law of demand። ስለዚህ ዲማንድ ከርቭ ዳውንዋርድ ስሎፒንግ ነው። ዲማንድ ከርቭ ኢትስ ዳውንዋርድ ስሎፒንግ and supply curve it is upward sloping ነው። as you know በዲማንድ ከርቭም ሰፕላይ ከርቭም ስንስል on the vertical axis price, on the horizontal axis quantity demanded ወይም quantity supplied እናደርጋለን። for price quantity supplied relationship ምንድነው የሰፕላይ ከርቭ አፕዋርድ ስሎፒንግ ነው። ዚስ ዋን ኢዝ ሰፕላይ ከርቭ ኤንድ ፕራይስ ኳንቲ ዲማንድ ሪሌሽን ስናይ ዲማንድ ከርቭ ደግሞ ዳውንዋርድ ስሎፒንግ ነው። ዳውንዋርድ ስሎፒንግ ይሄ ዚስ ዋን ኢዝ ዲማንድ ከርቭ ይሆናል። ከርቭ ዚስ point, the point where the demand curve and the supply curve intersect is called market equilibrium. The point where the demand curve and the supply curve intersects is called market equilibrium. Market equilibrium ይባላል። this point, each point this point is known as ማርኬት ኢኩሊብሪየም እየተባለ ትጠራለች። ኢኩሊብሪየም። ስለዚህ ማርኬት ኢኩሊብሪየም ኢንተርምስ ኦፍ ዲማንድ ከርቭ ኤንድ ሰፕላይ ከርቭ ስንገልጸው ሁለቱ ኢንተርሴክት የሚያደርጉበት አፕዋርድ ሰፕላይ ከርቭ እና ዳውንዋርድ ዲማንድ ከርቭ ኢንተርሴክት የሚያደርጉበት ፖይንት ወይም የሚቋረጡበት ፖይንት ማርኬት ኢኩሊብሪየም ፖይንት ይባላል። ኤንድ ሂር ይሄ ፕራይስ አይደለ? ሂር ዊ ሃቭ the price and here we have quantity supplied or quantity demanded አለን። the price at equilibrium at equilibrium is called market equilibrium price ወይም market clearing price ይባላል። is called market equilibrium price ወይም ማርኬት ክሊሪንግ ፕራይስ ይባላል። and the quantity that is the quantity supplied and the quantity demanded at equilibrium, the quantity demanded and supplied at equilibrium is called equilibrium quantity ይባላል።
equilibrium quantity. Equilibrium quantity is called equilibrium quantity ይባላል። equilibrium quantity ስንል equilibrium quantity, let's say EQ, it is the quantity where quantity supplied equal with quantity demanded. ኳንቲ ሰፕላይድ እና ኳንቲ ዲማንድ እኩል የሚሆኑበት at the given equilibrium price equilibrium quantity ይባላል። ስለዚህ equilibrium quantity is equal to quantity supplied equals with quantity demanded. Quantity supplied equals with quantity demanded. ሌላው እዚህ ጋር ማንሳት ያለብን the effect of change in demand and supply on equilibrium quantity and price ወይም simply on equilibrium የሚለውን እንመልከት። the effect of changes in demand and supply on equilibrium, that is equilibrium quantity and price. The effect of change in demand and supply on equilibrium. That means equilibrium quantity and equilibrium price. Market equilibrium ስንል ሁለቱ ኳንቲቲስ that is supplied quantity እና ዲማንድ ኳንቲቲ እኩል የሚሆኑበት እና እነዚህ ሁለቱ እኩል የሚሆኑበት ፕራይስ ደግሞ ኢኩሊብሪየም ወይም ደግሞ ማርኬት ክሊሪንግ ፕራይስ ይባላል ብለናል። ስለዚህ የፍላጎትና የአቅርቦት ለውጥ ኦን ኢኩሊብሪየም ኳንቲቲ እና ኢኩሊብሪየም ፕራይስ ላይ የሚያሳድረውን ተጽዕኖ ወይም ደግሞ ኢፌክት እንመልከት። to see the effect of changes in demand and supply on equilibrium quantity and equilibrium price ወይ ማርኬት ኢኩሊብሪየም ፕራይስ ወይ ማርኬት ክሊሪንግ ፕራይስ እያንዳንዳቸውን እንመልከት። 1 changes in demand changes in demand ስንል እንግዲህ የፍላጎት መጨመር ወይም መቀነስ ሊሆን ይችላል። changes in demand can be increase in demand and decrease in demand የፍላጎት መጨመር ወይም ደግሞ የፍላጎት መቀነስ ሊሆን ይችላል። ሌትስ ሴይ መጨመር ነው ብለን እንነሳ። if the change in demand is increase in demand, if the change in demand is እንደገና ልጻፈው if the change in demand is increase in demand ፍላጎት ቢጨምር if demand increases ዲማንድ ከጨመረ እንግዲህ እዚህ ጋር ሰፖዝ ሰፕላይ ኮንስታንት ነው ብለን ማሰብ አለብን። ምክንያቱም ሰፕላይ እየጨመረ ከሄደ ፍላጎት ጨመረ ቀነሰ ማለት አይቻልም። ባለው ሰፕላይ ፍላጎት ቢጨምር ነው። ዲማንድ ኢፍ ቼንጅ ኢን ዲማንድ ኢዝ ኢንክሪዝ ኢን ዲማንድ
but supply is constant ሰፕላይ ኮንስታንት ቢሆን ዲማንድ ኢንክሪዝ ስንል ወይም ደግሞ የፍላጎት መጨመር ስንል ኳንቲ ዲማንድ ጨምሯል ማለት ነው። ኳንቲ ዲማንድ ኢንክሪዝስ። ኳንቲ ዲማንድ ከጨመረ ደግሞ ፕራይስ ዊል ኢንክሪዝ። ፍላጎት ሲጨምር ለአንድ ፕሮዳክት ያለው ፍላጎት ሲጨምር ፕራይስ ይጨምራል። አንድ ፍላጎት ምንድነው? አንድ ምርት ላይ ሰው ያለው ፍላጎት ሲጨምር ገዢ ሲመጣ ዋጋ ይጨምራል ሻጩ። ምክንያቱም ፈላጊ ብዙ ነው። ብትጨምረም ፈላጊ ስላለ ዋጋው ጨመረ ብሎ አይተወውም። ስለዚህ ኳንቲ ዲማንድ ይጨምራል፣ ፕራይስ ይጨምራል። ያ ማለት ኢኩሊብረም ፕራይስ ኤንድ ኢኩሊብረም ኳንቲቲ ይጨምራል ማለት ነው። thus equilibrium price and equilibrium quantity rises. ኢኩሊብሪየም ፕራይስም ኢኩሊብሪየም ኳንቲቲም ይጨምራል። ያ ማለት let's say this is our demand curve. They say price and quantity demanded. ኳንቲ ዲማንድድ ጨመረ ካል እንግዲህ ኳንቲ ምንድነው? ዲማንድ ከርቭ ምንድነው? ዳውንዋርድ ነው አይደል? ስለዚህ ይሄ ዲማንድ ከርቭ ወደ ፊት ምን ያደርጋል ማለት ነው? ሽፍት ያደርጋል። ሽፍት ኦፍ the demand curve to the right ይሆናል ማለት ነው። ሲቀንስ if the change in demand is decrease of demand ፍላጎት ቢቀንስ ያ ማለት when demand decreases but don't forget supply is here again is constant. ሰፕላይ አሁንም ኮንስታንት ነው ብለን ነው የምናስበው። ምክንያቱም ዲማንድ ጨመረ ቀነሰ ስንል ሰፕላይ አንዱ ፋክተር ሰፕላይ ኮንስታንት ይሆናል። ሰፕላይ ጨመረ ቀነሰ ስንል ፍላጎት ወይም ዲማንድ ኮንስታንት ነው ብለን ነው አሲው የምናደርገው። ስለዚህ ኢፍ ሰፕላይ ኢዝ ኮንስታንት ኤንድ ዘ ቼንጅ ኢን ዲማንድ ኢዝ ዲክሪዝ ኢን ዲማንድ የፍላጎት መጠን ቢቀንስ ኳንቲቲ ዲማንድድ decreases and price decreases. ይሄ አንድ ምርት ተፈላጊነቱ ከቀነሰ ኳንቲ ዲማንድ የዛ ምርት ኳንቲ ዲማንድ ይቀንሳል ማለት ነው። ኳንቲ ዲማንድ ከቀነሰ ደግሞ አንድ ምርት ገዢ ከሌለው ዋጋው ይቀንሳል። ምክንያቱም ዋጋውን በመቀነስ ነው ኳንቲ ዲማንድ ራይዝ እንዲያደርግ የሚደረገው ዋጋውን በመቀነስ ነው። ስለዚህ ኳንቲቲ ዲማንድ ሲቀንስ ፕራይስም ይቀንሳል። ምክንያቱም ፈላጊ ከሌለው ዋጋው ይቀንሳል ማለት ነው። ስለዚህ when demand decreases, quantity demand decreases and price decreases, thus equilibrium price and equilibrium quantity at the same time decline ያደርጋሉ። thus equilibrium quantity that is ምንድነው ይሄ ዲማንድ ኳንቲቲ ማለት equilibrium quantity that is demand quantity and equilibrium price decline. That means in graph ስናስቀምጠው let's say this one is the price and this one is quantity demanded. Let's say demand curve ቢሆን change in demand ከርቭን ወደ
ሌፍት ሽፍት እንዲያደርግ ያደርገዋል። ሽፍት ኦፍ ዲማንድ ከርቭ ቱ ዘ ሌፍት ወደ ሌፍት። ምክንያቱም ኳንቲ ዲማንድ እዚህ ጋር ነበራል። ኳንቲ ዲማንድ አሁን ኳንቲ ዲማንድ ቀንሷል። ስለዚህ ኳንቲ ዲማንድ ፕራይስ እዚህ ጋር ነበር፣ ፕራይስ ወደዚህ ዝቅ ይላል ማለት ነው። ፕራይስ ዲክላይን ያደርጋል፣ ኳንቲ ዲማንድም ዲክላይን ያደርጋል። እዚህኛው ላይ ስንመጣ ግን ፕራይስ ሂር እዚህ ጋር ነበረ፣ ዜን ወደዚህ ሙቭ ያደርጋል፣ ፕራይስ ራይዝ ያደርጋል። ኳንቲ ዲማንድ እዚህ ጋር ነበረ፣ ዜን ኳንቲ ዲማንድ ወደዚህ ሽፍት አድርጓል። ስለዚህ ኳንቲ ዲማንድ ራይዝ አድርጓል ማለት ነው። ስለዚህ ኢፍ ሰፕላይ ኢዝ ኮንስታንት ዲማንድ ሲቀንስ ኳንቲቲ ሰፕላይድ እና ፕራይስ ይቀንሳሉ። ዲማንድ ሲጨምር ኳንቲቲ ፕራይስ እና ኢኩሊብረም ፕራይስ እና ኢኩሊብረም ኳንቲቲ ዛት ኢዝ ምንድነው ማርኬት ዲማንድ አት ኢኩሊብረም ይጨምራል ማለት ነው። ሁለተኛ ኢፍ ዘ ቼንጅ ኢዝ ኢን ሰፕላይ፣ ሁለተኛ ዘ ቼንጅ ኢን ሰፕላይ። ዘ ቼንጅ ኢን ሰፕላይ ስንል በተመሳሳይ ዘ ቼንጅ ኢን ሰፕላይ ከን ቢ ዲክሪዝ ኢን ሰፕላይ ኦር ኢንክሪዝ ኢን ሰፕላይ፣ ኢንክሪዝ ኢን ሰፕላይ ኤንድ ዲክሪዝ ኢን ሰፕላይ። አቅርቦት ሲቀንስና አቅርቦት ሲጨምር ብለን እንየው። ስለዚህ ዘ ቼንጅ ኢን ሰፕላይ ለምሳሌ ኢንክሪዝ ነው ብለን እንነሳና ኢኩሊብረም ፕራይሱ እና ኢኩሊብረም ኳንቲቲው ምን ይሆናል የሚለውን እንመልከት። ኢፍ ዘ ቼንጅ ኢን ሰፕላይ ኢዝ ኢንክሪዝ ኢዝ ኢንክሪዝ ኦፍ ሰፕላይ ኢዝ ኢንክሪዝ ኦፍ ሰፕላይ ዛት ኢዝ ማርኬት ሰፕላይ። ማርኬት ሰፕላይ ቢጨመር ብለን እንሂድ። ለውጡ የመጨመር ነው ብለን ማርኬት ሰፕላይ የመጨመር ነው ብለን ከተነሳን ኳንቲቲ ምንድነው ይሄ ማርኬት ሰፕላይ ሲጨምር ወይም ደግሞ ገበያ ላይ አቅርቦት ሲጨምር ፕራይስ ይቀንሳል። አቅርቦት ሲጨምር ፕራይስ ይቀንሳል ማለት በጣም የተትረፈረፈ ምርት ገበያ ላይ ሲኖር ዋጋ ይቀንሳል። ምክንያቱም በጣም ከፍተኛ ምርት ካለ ገዢ እንዲመጣ ምንድን ነው ምን ማድረግ ያለብን? ዲማንድ እንዲኖር ፕራይሱን ነው የምንቀንሰው። ስለዚህ ዌን ኳንቲቲ ሰፕላይድ ኢንክሪዝ ማርኬት ፕራይስ ዲክላይን ማርኬት ፕራይስ ዲክላይን። ስለዚህ ኳንቲቲ ሰፕላይድ that is equilibrium supplied increase equilibrium supplied increase but equilibrium price decrease equilibrium price decrease ምክንያቱም አቅርቦት ሲጨምር ዋጋ ይቀንሳል። ስለዚህ አቅርቦት ስለጨመረ ኢኩሊብረም ሰፕላይድ ወይም ኢኩሊብረም ኳንቲቲ ሰፕላይድ ይጨምራል። ኢኩሊብረም ፕራይስ ወይም ደግሞ ማርኬት ክሊሪንግ ፕራይስ ግን ይቀንሳል። በዚህ ጊዜ ሌትሰይ በከርቭ እንየው ሰፕላይ ቢጨምር ብለን ስንሄድ ሌትሰይ ዚስ ዋን ኢዝ ፕራይስ ዚስ ዋን ኢዝ ኳንቲቲ ሰፕላይድ። ኳንቲ ሰፕላይድ ቢጨምር ብለን ነው የምንሄደው። ሌትሰይ መጀመሪያ እዚህ ጋር ነበር ነው እንደዚህ እናርገው። ሌትሰይ መጀመሪያ እንደዚህ ነበር ዴን ጨመር አይደል? ወደዚህ ነው ሽፍት የሚያደርገው። ሰፕላይ ከርቭ ወደዚህ ሽፍት ያደርጋል። ስለዚህ አሁን ፕራይስ እዚህ ጋር ነበር አይደል? ለምሳሌ መነሻው እዚህ ጋር ነበር። አሁን ይሄ ምን አለ? ዝቅ አለ። ስለዚህ ፕራይስ ዲክላይን ያደርጋል። ኳንቲቲ ሰፕላይድ ግን ምን ይላል ማለት ነው? ይጨምራል። ስለዚህ ሌትሰይ ይሄ ዲማንድ ከርቭ ቢሆን ኢኩሊብረም ፕራይስ እዚህ ጋር ነበር። አሁን ኢኩሊብረም ፕራይስ ወደዚህ ዝቅ ይላል። ኢኩሊብረም ኳንቲቲ እዚህ ጋር ነበር። ኢኩሊብረም ኳንቲቲ ግን እዚህ ጋር ይሆናል ማለት ነው፣ ራይዝ ያደርጋል። ስለዚህ ሰፕላይ ሲጨምር አት ዘ ማርኬት
ኢኩሊብረም ፕራይስ ይቀንሳል፣ ኢኩሊብረም ኳንቲቲ ግን ይጨምራል ማለት ነው። ኢኩሊብረም ኳንቲቲ ዛት ኢዝ ኳንቲ ሰፕላይ ኢኩሊብረም ይጨምራል። ማርኬት ፕራይስ ወይም ክሊሪንግ ፕራይስ አት ኢኩሊብረም ግን ይቀንሳል ማለት ነው። ሁለተኛ ኢፍ the change in supply is the decrease of supply ወይም quantity supply, you can say quantity supply የሰፕላይ ለውጡ የኳንቲ ሰፕላይድ መቀነስ ነው ብለን እንነሳ። ኳንቲ ሰፕላይድ ከቀነሰ when quantity supplied decreases ያ ማለት አቅርቦት ከቀነሰ የአንድ ምርት አቅርቦት ከቀነሰ ፕራይስ ኢንክሪዝ ያደርጋል። ምክንያቱም በገበያው ላይ በቂ ምርት ከሌለ ዋጋው እየተወደደ ነው የሚሄደው። ዋጋው እየተወደደ ይሄዳል። ስለዚህ when quantity supplied decrease at equilibrium ኳንቲቲ ወይም ይሄ ኢኩሊብሪየም ኳንቲቲ ዲክሪዝ ያደርጋል። ኢኩሊብሪየም ኳንቲቲ ዲክሪዝ ያደርጋል። ኢኩሊብሪየም ፕራይስ ግን ይጨምራል። ኢኩሊብሪየም ፕራይስ ግን ምን ይላል? ይጨምራል። ያ ማለት ሌትስ በግራፍ እንመልከተው። ሌትስ ሴይ ዚስ ዋን ኢዝ quantity supplied and this one is price, and here we have the demand curve and እዚህ ጋር ሰፕላይ ከርቭ አለን። ዜን ሰፕላይ ምን አድርጓል ብለናል? ቀንሷል ብለን ሄድ ነው። ስለዚህ ሰፕላይ ከርቭ ቱ ይሄኛው ዋን ይሆናል ማለት ነው። ስለዚህ ሰፕላይ ወደ የት ሽፍት ያደርጋል? ወደዚህ። ስለዚህ ኢኩሊብሪየም ኳንቲቲ this one is equilibrium price and this one is equilibrium price። ስለዚህ ኢኩሊብሪየም ፕራይሱ ምን አደረገ? ራይዝ አደረገ። ኢኩሊብሪየም ኳንቲቲስ ዲክሪዝ አደረገ ማለት ነው። ዲክሪዝ አደረገ። ስለዚህ ሰፕላይ ቼንጅ ሲያደርግ ለምሳሌ ሰፕላይ ሲጨምር ኢኩሊብሪየም ፕራይስ ይቀንሳል፣ ኢኩሊብሪየም ኳንቲ ግን ይጨምራል። ሰፕላይ ሲቀንስ ኢኩሊብሪየም ኳንቲ ይቀንሳል፣ ኢኩሊብሪየም ፕራይስ ግን ይጨምራል ማለት ነው። and it's all about the effect of change in demand and change in supply on equilibrium quantity and equilibrium price። እንግዲህ እስካሁን ያየነውን እዚህ ጋር በቴብል ሳመራይዝ ያደርገዋል። መጽሐፋችሁ ላይ ማንበብ ትችላላችሁ። the last topic of this chapter elasticity of demand and supply ነው። elasticity of demand and supply ትንሽ ሂሳብም ስላለው ራሱን በቻለ በአንድ ቪዲዮ እንወያይበታለን። የዛሬውን በዚህ እናበቃለን። በቀጣይ በክፍል 4 እስከምንገናኝ ደህና ሁኑ።